ከቻይናና ከአሜሪካ ቀጥሎ በኤአይ ዘርፍ ቀዳሚ ለመሆን የሀገራት ፉክክር በርትቷል። በተለይ በመካከለኛው ምስራቅ ላይ የተንጣለለ ግዛት ያላት ሳውዲ አረቢያ በዘርፉ የላቀ ለመሆን እየተውተረተረች ነው። በቀይ ባህር ግርጌ ላይም ግዙፍ የመረጃ ቋት የሚይዝ የኤአይ ተቋም መገንባት ጀምራለች። ሁለት እጅግ የረቀቁ የሮቦት ማምረቻ ፋብሪካዎችንም ከፍታለች። ከወዲሁም ከኦፕንአይ፣ ከጎግል፣ ከኳልኮም፣ ከኢንቴል እና ከኦራክል ኩባንያዎች ጋር የሥራ ስምምነቶችን ፈጽማለች። ከአሜሪካና ከቻይና ጋርም የጠበቀ ግንኙነትን እየፈጠረች ነው። ግና ሁለቱ ሀገራት የአይዲዮሎጂ ባላንጣ ከመሆናቸው አንጻር ወደ የትኛው ሀገር ታደላለች የሚለው እስካሁን በውል አልታወቀም። ነገሮች በዚሁ ከቀጠሉም ሳውዲ በኤአይ ዘርፍ የዓለም ተገዳዳሪ ሀገር ትሆናለች የሚለው የበርካቶች እምነት ነው። Well, AI is part of Saudi Arabia's Vision 2030 strategy, which aims to identify new revenue sources as the Gulf state diversifies away from fossil fuels. Its goal is to become a top 15 country in AI. ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።